እንቆቅልሽ 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 አሁን እንቆቅልሽ ተከታታይ የራዲዮ ድራማ የሚቀርብበት ሰዓት ነው። ደራሲ እሱ ባለው ይርጋ፣ አዘጋጅ አልማዝ ቸኮለ። እንቆቅልሽ ባለፈው ሳምንት ይሱቀውሱ ማን ነው ቀውስ? እኔ ወይስ አንተ? ቀውስ ማለት እንዳንተ ከሜዳር ተነስቶ የሰውን ክብር የሚነካ ሰው። አንተ እኮ የእብድ ገጽ ባህሪ በመወከል ፊልም ብትሰራ አንድም የሚፎካከር ተዋናይ አይኖርም ነበር። አዎ ለእናንተ ፊልም ማለት ቀላል ነገር ነው። ቀላል መሆኑ የሚታወቀው በአንድ ጀንበር አንድ ፊልም እየሰራችሁ ተመልከቱልን ማለታችሁ ነው። ደራሲው፣ አዘጋጁ፣ ዳይሬክተሩ፣ ካሜራማኑ፣ ተዋናያን ሁሉም ነገሩ ራሳችሁ ሆናችሁ ፊልም ሰርቻለሁ ትሉ ያላችሁ። ከፊልሞቻችሁ ጭብጥ አለማማር በተጨማሪ የፊልሞቻችሁ ስያሜዎች እንኳን የሀገርኛ ቋንቋን የተላበሱ አይደሉም። ምን ሆነሃል ማሪ? ያየሁትን ነገር ብነግርሽ አንቺም እንደኔው በጭንቀት ትፈነጃለሽ። ምን አይተህ ነው? ከሲሚንቶ መጋዘኔ ወጥቼ ወደዚህ ለመጣስን ፊት ለፊቴ ማንን ባገኝ ጥሩ ነው? ማንን አገኘህ? ወንድምሽን አያሌውንና አጎትሽን ቢተውን ፊት ለፊት አገኘኋቸው። ከዛስ? እነማን አገኘው ያልኩሽ መስሎሽ ነው የምትስቂው? አያሌውና ቢተውን ነው። ከዛ ግን ምን አደረክ? ጤነኛ አይደለሽም እንዴ ጦርዬ? ብቻ ያረከውን ንገረኝ ማሪ። ፊቴን አዞርኩኝና በሩጫ አምልጫቸው ወደዚህ መጣሁ። እነሱ ተከተሉ? አልተከተሉኝም። ያንቺ ሳቅ ግን በጣም ነው የገረመኝ። እኔ ነኝ ወደ ሲሚንቶ መጋዘኑ ልኪያቸው ነበር። እንዴት ወይም ለምን? አንተን ማግኘት በጣም ስለሚፈልጉ ከዛ ብትሄዱ ታገኙታላችሁ ብዬ ላኳቸው እኔው ራሴው ነኝ። ደማቸውን እንዲመልሱብኝ ፈልገሽ ነው? አይ አይደለም። እነሱ አንተን የፈለጉህ አሁን ላይ በእኛ አካባቢ ደም መመላለስ የሚባለው ነገር ቀርቶ አጥፊው ሁሉ በህግ ብቻ እንደሚቀጣ ነግረውኛል። ጓደኛዬ ሲሚንቶውን ኦርደር ሳያደርጉ አስመጣለሁት አይደል? የሚገርም እኮ ነው ግርማ። ለዚያውም የሚፈልገውን ያህል ሲሚንቶ እኮ ነው ያስመጣልኝ። ከዚህ በኋላ ከሱ ጋር ተቀራርቦ በመስራት ሲሚንቶን አየር ባየር እየሸጡ በአንድ ጊዜ መክበር ይችላሉ። እኔም ታዲያ ውለታን አረሰው። ጋሽ ማሪ። አቤት። የኔን ውለታ ካለቦት ውለታዬን እንዲመልሱልኝ የምፈልገው በገንዘብ ሳይሆን በልጅዎ ነው። ስለገነት እኮ በስልክም ደውዬ ነግሬሃለሁ። እንደምንም ብለው ልጅዎን ለትዳር ከሰጡኝ ብቻ ነው በተራዬ እኔ የእርሶን ውለታ የሚኖርብኝ። ምን ነካ ግርማ? እንዳነጋገር እኮ ልጄ እኔ ከለከልኩን ያስመሰለብህ። አይ እንደሱ ማለት ፈልጌ እንኳን አይደለም። ገኒና ገና ስላንተ ሳነሳባት ነው የሚያንገሸግሻት። ግርማ ገነትን ለማግኘት ከአባቷ ጋር ግጭት ውስጥ ገብቷል። እሱ እንዳሰበው አባቷን አስገድዶ የፍቅር ጥያቄው ምላሽ ያገኝ ይሆን? ክፍል 10ን እንደሚከተለው አዘጋጅተናል። ይቺ ከተማ ከገጠር በሚመጡ ስደተኞች የምትጥለቀለቀው የስደትን ትርጓሜ ማሳያ ለመሆን በመፈለጓል። ይሄ ሁሉ የገጠር ወጣት ሞፈርን ጥሎ ባህር ዳር የገባው ስለ ባህር ዳር የተነገረውን ቀቢጸ ተስፋ ሰምቶ ነው። እስኪ ከአራቱም ማዕዘናት ወደ ባህር ዳር የተሰደዱት የገጠር ጉብሎች አሁን የት እንደሚገኙ ንገሩ። እናንተ ካልነገራችሁ እኔ የት እንደሚገኙ ነግራችኋለሁ። የት ነው የሚገኙት? እሱ አብዛኞቹ ያሉት በከተማ ውስጥ ርካሽ ወሲብ በሚፈጸምባቸው የወሲብ መንደሮች ውስጥ በቡና ቤትና በቤት ሰራተኝነት ስራ ላይ ተሰማርተዋል። ግን ሁሉም ወደ ባህር ዳር የመጡት የዚህ አይነቱን ስራ ተመኝተውት አይደለም። የእነሱ ምኞት የነበረው ጥሩ መልበስ፣ ማጌጥ፣ የከተማ ሰው መባልና ሌሎችም ነበሩ። ግን የስደት ኑሮ ትርፉ ይኸው ስለሆነ ለከፋ ችግር ተጋልጠዋል። እነ ታቁት፣ እነ ብርጣሉ፣ እነ ተጓዳና ሌሎችም ቲቲ፣ ሊሊ፣ ማፊ፣ ሜሪ የሚል ስያሜ አግኝተው በሴተኛ ዳሪነት ህይወት ውስጥ የሚሰቃዩት ከተሜነትን እንዳሰቡ ሲሳይ ሆኖ ስላላገኙት። የግንባር ያገጭና የአንገት ላይ ንቅሳታቸው ሳያጠፉ ስሜ ጄሪ፣ ማይ፣ ኤዱ፣ ሰኒ ምናምን ቢሉ ማን ያምናቸዋል?
ማንም አያምናቸውም። ግን ደግሞ በእነሱም ላይ መፍረድ አይቻልም። ገና በሕፃንነታቸውና ያላቻቸው ሲድሯቸው፣ የሥራ ጫና ሲያበዙባቸው፣ ወይም ደግሞ እንደ ሰው አልቆጠር ሲል ወደ ከተማ መሰደድ ምርጫቸው ቢያደርጉት ማን ይፈርድባቸው? ከዚህ ሁሉ ግን ወደ ውጭ ሀገር መሰደድ ይሻላል አይደል? እሱ ቀውሱ። አዎ ይሻላል። እዚያ በባህላዊ ቀናችብሽ ማዳም ከ6ኛ ፎቅ ላይ እንደ ኳስ ታነጥርሽና የስደት ኑሮ ስቃይ ብቻ ሳይሆን ራስሽንም ታሳጣሻለች። ውብ ነኝ ብለሽ የምትኮሪበት መልክ ካለሽም እንደነሱ ሀገር ፓስታ ወይም እንደኛው ሀገር ዶሮ በፈላዋ ትገሸሪያለሽ። ያላቻሽ መዳርን ሸሽተሽ ወደ እነሱ ሀገር ብትሰደጂ በቡድን ሆነው እየደፈሩሽ ጥራኝ ሽማግሌው ባሌ ያሰኙሻል። ከጠዋት እስከ ሌሊት ወለልና ግድግዳቸውን ስትፈገፍጊ የኖርሽበትን ስራ 74 ድራም ሳይሰጡሽ እርቃንሽን ያባሩሻል። ስለዚህ ያው የውጭው ሀገር ስደት ይሻልሽ። እንዴ እንደዚህ ከሆነማ የውጭ ሀገር ስደት በምኑ ነው የሚሻለው? የሚሻለው አካልሽን አተሽ ተጠርንፈሽ ብትመለሽ እንኳን የኖርኩት ውጭ ሀገር ነው ብለሽ ማውራት ትችላለሽ። ግን የውጭ ስደትን ስትመኝ መጀመሪያውኑ ለህገወጥ ደላሎች የምትከፊውን ገንዘብ፣ በስደት ላይ ያለሽ የሚያጋጥምሽን ረሃብና ውሃ ጥም፣ የአብሮ ተጓዦችንና የድንበር አሻጋሪ ወንዶችን የወሲብ ጥቃት፣ የጫካ ውስጥ አውሬዎችንና የባህር ውስጥ አውሬዎችን አስቸጋሪነት መዘንጋት የለብሽም። ስደተኛ የሚባለውን ክብር በውርደት እንኳን የምታገኘው እነዚህ መሰናክሎች ያለፍሽ እንደሆነ ብቻ። እኔ የውጭ ሀገር ስደት በጭራሽ አልሞክረው። አይደለም የውጭውን ከሀገር ሀገር መሰደዱን እንኳን ባትሞክሪ ነው የሚሻልሽ። ከዚሁ ከክልላችን ውስጥ ወደ ባህር ዳር የሚሰደዱትን እንኳን ኑሮ ምን ያህል አስቸጋሪ እንደሆነባቸው ማየት እየተሳናችሁ ካላችሁ ወደ ሩቅ ምስራቁ ዓለም መሰደድ ትችላላችሁ። ያኔ ግን ትሻልን ሰድጄ ትብስና መጣሁ የሚለውን የሀገራችሁን አባባል ደጋግማችሁ እንደምትሉት እርግጠኛ ሆኜ ነው የምነግራችሁ። ኧረ ተረጋጊ ኢየሩስ፣ ምን ሆነሻል? ግርምሽና ተነስ በእናትህ የሆነ ነገር ላሳይ። ምንድን ነው የምታሳይ? እኮ ተነስና ላሳይሃ። የያዝኩት እኮ ስራ ነው። ጨዋታ መሰለሽ እንዴ? ጨዋታ ነው ማን አለህ? እነ ገነትን እኮ ነው የማሳይህ። ገነት ምን ሆነች? እሷ ምን ትሆናለች? ምንም አልሆነችም እባክህ። እና ከማን ጋር እየተዝናናች እንደሆነ መጥተህ በዓይንህ ማየት ትችላለህ። ከማን ጋር እየተዝናናች ነው? እኮ እሱን እኮ ነው መጥተህ ማየት ትችላለህ ያልኩህ። ቆይ ማየት አትፈልግም እንዴ? እሺ እንሂድ፣ አሳይ። አያቸው እዛ ጋር ተመልከት። እንዴ ከፈለቀ ጋር ናቸው መሆኑና አንተ ግን ሲነግሩ አትሰማም አይደል? አሁን እንዳበደ ሰው ሂጂ የሚጠጡትን ነገር ከነጠረጴዛቸው ልገልብጥባቸው። ግርምሽ እንደዚህማ ማድረግ የለብህም እንዴ። ይሄን ካደረክ የድርጅታችን ሰራተኞች በሙሉ ወይኔ ሰውዬ ለየለት በቃ በዚች ልጅ በገነት ፍቅር እብድ አለ ማለት ነው እያለ ያፋቸው መክፈቻ ነው የሚያደርጉ። እና አሁን አላበድኩም ማለት ነው? ይልቅስ ገነትን ተናደስ ስታይ ደስ ስለሚላት ያልተናደድክ ሰው መስለን ነው መታየት ያለብሽ። ልክ ነሽ። እሷም ሆነች ይሄ ምናምንቴ ደስ እንዲላቸውም አልፈልግም። ንዴቴን ማሳየት የለብኝም። ናግርምሽ እዚህ ፊት ለፊታቸው ተቀምጠን የነሱ ጉዳይ ምንም ደንታ እንዳልሰጠ ግድ እንደሌለህ ማለት ለነሱ ምንም እንዳልተጨነቅ መስለት ታሳያቸዋለህ። ጀሪ እነሱ ማድረግ እንኳን የምችል አይመስለኝም። ከሞን ግርምሽ ትችላለህ፣ ማድረግ ትችላለህ። ይልቅና ተከተለኝ። ሪፖርቱን ሙሉ በሙሉ ቀየራችሁልን? አዎ። ከዚህ በኋላ ግን የዚህ አይነቱን አሰራር እንደማንከተል ላረጋግጥልሽ እወዳለሁ። ከእንግዲህ እኔም በተቻለኝ አቅም ሁሉ ስህተቶችን በራሴ መንገድ ለማረም ሞክራለሁ። እንዴ መጀመሪያ ለምን ስህተቶች ይሰራሉና ነው ስህተቶችን ለማረም የምትሞክሩት? መቼስ በሂሳብ ስራ ውስጥ ስህተት ይጠፋል ማለት እኮ ዘበት ነው። ለመሆኑ የበቀደሙ ስህተት የሰራው ማን ነበር? ያ የማይረባ ነው። የቱ? ይሄ ፊት ለፊታችን የተቀመጠው ግርማን አታውቀው? አውቀዋለሁ። እሱ እንደውም ጎበዝ የሂሳብ ባለሙያ ነው። እንዴት እንዲህ አይነት ተራ ስህተት ይሰራል? አውቆ ሊሆን ይችላል። አውቆማ ሊሆን አይችልም። ግርማ ጎበዝ የሂሳብ ባለሙያ ብቻ ሳይሆን ተንኮለኛም ነው። እኔ ደግሞ እንደዛ አይነት ሰው አይመስለኝም ነበር። እንደውም ከአንቺ ጋርም በጣም የምትግባቡ ነበር የሚመስለኝ። ግርማን ቀረብ ብለህ ካላወቅከው ስለሱ መመስከር አትችልም። በነገራችን ላይ ሰውዬው ወደኛ የሚያየው በጣም ተቆጥቶ ነው። የቱ ሰውዬ? ግርማ ያልሽው ነው። ምን አባቱ ሊሆን ብሎ ነው ደግሞ የሚቆጣው? አላውቅም። ምናልባት ግን እኔና አንቺን አንድ ላይ አብረን ስላየን ሊሆን ይችላል። እዚያው አጠገቡ ያለችውን አጥብቆ ቢይዝ ይሻለዋል። እኔ እንደውም በዚች ምድር ላይ እንደሱ የምጠላው ወንድ የለኝም። ለምንድን ነው የምትጠይው? እኔ እንጃ ግን በጣም ነው የምጠላው። በአሁን የሻይ ብርጭቆውን ሳይወረውርብን ቀድመነው እንወጣለን። አርፈ ቁጭ በል። እሱ ማን አባቱ ስለሆነ ነው ፈርተን የምንወጣው? መፍራት ሳይሆን እኔ እንዲህ አይነት ነገር ውስጥ መግባት ስለማልፈልግ ነው። እጮኛ ወሬውን ሰምታ እንዳትጣላ ፈርተ ነው?
ኧረ እኔ ጨኛ ብሎ ነገር የለኝም። ታዲያ ምን ያስፈራሃል? መፍራት ሳይሆን ናሽ ተነስ እንሂድ። እንደሱ ነው የሚሻለን። የሻዩን ሂሳብ ከፍለሻል? አዎ ከፍያለሁ። ስለ ግብዣሽ አመሰግናለሁ። ናፎገረ ነው አይደለም፣ ግብዣሽ ሻይ ስለሆነ አልናኩትም ለማለት ፈልጌ ነው። ጉረኛ ነገር ሳትሆን አትቀርም። እኔ ፈለቀን ጉረኝነት ሲያልፍም አይነካኝም። ጉረኛ ማልበል ማን መሆኔን እያወቅህ ማልበል ብትለኝ የምታታለው ራስን እንጂ እኔን አይደለም። ማንነትህን አሁንም የማትናገር ከሆነ ስልኩን ልዘጋው ነው። ግርማ ምን ፈልገህ ደወልክ? ልጅ እኔ እንድታገባኝ ነገርካት? እውነቱን ልንገርህ፣ እንድታገባ ሳይሆን እንዳታገባህ ነግሬያታለሁ። እንግዲያውስ እኔ ደግሞ አንድ ነገር ልንገርህ፣ ከጓደኛዬ ጋር ሆናችሁ በህገወጥ መልኩ እያመጣችሁ አየር ባየር ስትነግሩት ስለነበረው ስለ ሲሚንቶ ጉዳይ ለሚመለከተው አካል እነግርልሃለሁ። እሺ? ከዚህ በፊት ደግሞ 300 ሺህ ብር ግብር ክፈል ተብለህ 50 ሺህ ብር መክፈልህንም እንዳትረሳው። በተለይ ኦርደር ሳታደርግ አምጥተህ እዚህ ያከፋፈልከው ሲሚንቶ የንግድ ፍቃድን እንደሚያሰርዝብህ አልጠራጠርም። እየሰማኝ ነው? ስማ፣ ይኸውልህ በዚህ አስፈራርተህ ከእኔ ምን ልታገኝ ነው? እኔ ከአንተ የምፈልገው ልጅህን ብቻ ነው። ልጅህ የእኔ እንድትሆን ካደረግካት አንተም አማቼ ስለምትሆን ዝምድናችን ይዘናል። ሚስጥርም እኔ ጋር ብቻ ተከብሮ ይቀራል። እየሰማኝ ነው? ሀና ሚስጥር ገደል ግባ እንጂ እኔ ማሪ ለአንተ አይነቱ ክፉ ሰው ልጄን በሚስትነት አሳልፌ አልሰጥም። ገንዬ ከዚህ ያልኩት ሰውዬ ጋር እንዴት ናችሁ? ከማን? ከግርማ ጋር ነው አባዬ። ይሄን ሰሞን ደግሞ ትንሽ ቀዝቀዝ ብሎልኛል። ታዲያ እኔም ብቻ ነው በስልክ መግቢያና መውጫ እያሳጣኛለሁ። ምን አግኝ የሚል አባዬ? ግርማ ሳላስበው አንድ ስህተት ውስጥ ካስገባኝ በኋላ በዚያ ስህተቴ ተጠቅሞ አንቺን የእሱ እንዳደርግለት እየጨቀጨቀኝ ነው። የምን ስህተት ነው አባዬ? አባትሽ በህገወጥ መልኩ ሲሚንቶ አስገብቶ ሲሸጥ ነበር። በስተርጅናዬ ይህንን ጸያፍ ስራ ያሰሩኝ ደግሞ ግርማና ጓደኛው ናቸው። ሲሚንቶ ለመሸጥ ፈቃድ የለህም እንዴ አባዬ? አራለኝ ልጄ። ግርማና ጓደኛው ግን የአየር ባየር ህገወጥ ንግድ እንድፈጽም አድርገውኝ ማስረጃ የሚሆናቸውን ነገር ሰብስበውብኛል። እነ ግርማ ያላችኋቸው ሰዎች ከከሰሱት አባትሽ የንግድ ፍቃዱን ይቀማል። እውነትሽን ነው እማዬ? እውነቴን ነው። ፍቃድሽ ከሆነ ግን አንቺ ይህንን ነገር ማለዘብ ወይንም ደግሞ ከነጭራሹ ማስቆም ትችያለሽ። እንዴት አድርጌ እማዬ? ከቻልኩማ ለምን የፈለገው ነገር አይበጣም። አባዬን ከዚህ ችግር ውስጥ ማውጣት ፈልጋለሁ። እኔ እኮ አሁን የሚያሳስበኝ የንግድ ፈቃዴ መነጠቄ ወይም የሲሚንቶ መጋዘን መዘጋት አይደለም። እኔን የሚያሳስበኝ ነጋዴው ሁሉ ከእንግዲህ በእኔ ላይ እምነት ማጣቱና አየር ባየር ሲነግድ ተይዞ የንግድ ፈቃዱን ተቀማ ተብሎ የሰው መጠቋቋሚያ መሆኔ ብቻ ነው የሚያሳዝነኝ። እንዴት ግን አንተ እንደዚህ አይነት ስህተት ውስጥ ትገባለህ አባዬ? ያሳሳችና መሰሪ የሆነ ሰው አሳስቶኝ ነው እንጂ በዚህ እድሜ ገንዘብ አሳስቶኝ አይደለም። በል ከሰማች አይቀር ያኛውንም ነገር ንገራት። የቱን ጥሩዬ? በግብር በኩል ደግሞ ግርማ ከዚህ በፊት ያደረገውንም ንገራት። እንዴ ደግሞ ሌላ ምን አድርጎ ነው? ከዚህ በፊት ግርማ ገቢዎች ቢሮ ይሰራ እንደነበር ታውቂያለሽ? እሱን አውቃለሁ። ያኔ ደግሞ የ300 ሺህ ብር ግብር ተጥሎብኝ አግባብ አይደለም ብዬ ስከራከር ግብሩን ወደ 50 ሺህ ብር ቀንሰውልኝ ነበር። እና ያም የተደረገልህ አላግባብ ሲሆን የ50 ሺህ ብር ጉቦ መክፈልን የሚያሳይ ማስረጃ በእጄ ላይ አለ እያለ እያስፈራራኝ ነው። ግርማ ነው እንደዚህ የሚለው? አዎና፣ ሰውየው አባትሽን እጅ እግሩን በገመድ አስሮ ልጅህን ካልሰጠኝ በቀር ወደ እስር ቤት ወረውርሃለሁ እያለ እያስፈራራው ነው። እና ምንድነው የሚሻለን እማዬ? የሚሻለውማ አንቺ ሰውየውን በዘዴ መያዝ ብቻ ነው። አባዬ ለማዬ ስለ ግርማ ክፉነት አልነገርካትም ማለት ነው? ነግሮኝማ ነው አባትሽን ወደ እስር ቤት እንዳያስገባው የፈራሁት። ለካ ስለዚህ ነበር። ምኑ ግን ግርማ መቼም ቢሆን የኔ መሆንሽ አይቀርም እያለ ሲዝትብኝ የነበረው ለዚህ ነው ማለት? መቼም ቢሆን ግን አንቺ የእሱ ሚስት መሆን የለብሽም። አመሰግናለሁ አባዬ።
እኔ መቼም ቢሆን የግርማ ሚስት መሆን አልፈልግም። እሱ ስላንተ አውቃለሁ የሚላቸውን ነገሮች እንዴት ልታደርጓቸው? ሲያስፈራራኝ ነው እንጂ ምንም አያመጣም። ካመጣም ጥፋቱ የራሴ ስለሆነ ቅጣቴን አሜን ብዬ እቀበል። ግን ለምን ያንን ክፉ ሰውዬ አንቺ አታለዝም? እሺ እንደማይለይ ባውቀውም እሞክራለሁ። ሞክሪ እስኪ የኔ ቆንጆ፣ አለበለዚያ አባትሽ በስጋት መሞቱ። አባዬ እኔ ማድረግ ያለብኝን ነገር ሁሉ ስለማድረግ አንተ ብዙም አትጨናነቅ። አልጨነቅም። እንቅልፍ አጠህ እያደርክ አልጨነቅም ብትል ማን ይሰማል? ልጄ ትሰማኛለች። ገኒ ለእኔ ብለሽ ግን ከዚህ አርኩስ ሰውዬ ጋር የማትፈልጊውን ነገር አንድም ነገር እንዳታደርጊ። አላደርገውም አባዬ። ግን ደግሞ አባዬ አንተ እንድትታሰርብኝም አልፈልግም። አባትሽ ታሰረ ማለት ደግሞ እኔም እንደዛ ማነው ሰው ቀውስ ነው ማለት እንደ ኢሳያስ ነው ማየ። አዎ የአባዬና አንቺን የፍቅር ታሪክ ለሚያውቅ ሰው እሱ ሲታሰር አንቺ ብትቀውሽ የሚገርም አይደለም። ማን እንደሚደውልልኝ ያውቀሻል ጀሪዬ? እኔ እንጃ። ማን ነው እሱ? ማናት እሷ ነው የሚባለው። እሺ ማናት እሷ? ገነት ናታ። እኔ አላምንም። አትዋሽ ግርምሽ። ይሄው ማየት ትችያለሽ። አንተ የምርም እሷ ናት? ቆይ ገነት ነው ፍቅር ብለሽ ሴቭ ያደረካት? አዎ ገንዬን ነው ፍቅር ብዬ ሴቭ ያደረኳት። ደግሞም የእውነትም ፍቅር የሆነች ልጅ ነች። ታዲያ ለምን ስልኳን አታነሳው? አላነሳውም እኮ። ለምን? ባለፈው ከፈለቀ ጋር ስላያት ቀንተ ነው እንዴ? መቅናቱን ቀንቻለሁ። አሁን ግን ስልኳን ያላነሳውት ደግማ እንደምትደውልልኝ እርግጠኛ ሆኜ ነው። እኔ ግን በሷ ቦታ ብሆን ስልክን ደጋግሜ እያስጠራው ካላነሳልኝ ሁለተኛ አንድች ብዬ አልደውልልህም። ገኒ ግን ትደውልልኛለች። ምክንያቱም ይሽ አላልኩሽም? ያው ደግማ ደወለች። አሁንም አታነሳው? አሁንም አይነሳል። ሄሎ ደህና ነኝ። አላየሁትም ነበር። የት? አንቺ ቢሮ? እሺ መጣሁ። ችግር የለውም። አሁኑን እመጣለሁ። እሺ ምንድነው የምትለው? ምን ቢሮና እያለች ነው? ቢሮና ብቻ ሳይሆን አሁኑኑ በአስቸኳይ ናልኝ ያለችኝ። ምናልባት ለስራ ፈልጋ ይሆናል። ለስራ እንኳን እንደማትፈልገኝ ያውቃለሁ። እንዴት? የፈለገችኝ የፍቅር ጥያቄ ልትቀበለኝ። አታደርገውም እንጂ ብታደርገው በጣም ይገርመኛል። ገኒ ናት የማታደርገው? በጭራሽ 100% ሳይሆን 200% እርግጠኛ ሆኜ የምነግር ነገር ምን እንደሆነ ታውቃለህ? ገነት ያንተን የፍቅር ጥያቄ እንደማትቀበል ነው። ተቀበለችኝ እኮ ጀሪ። በስልክ ጭቅጭቅ አድርጋ ቢሮዬ ድረስ ናልኝ ስትለኝ እየሰማሻት አይደል እንዴ? እኮ ና ያለች ለስራ ጉዳይ ይሆናል እንጂ አንተን ለተመኘው የፍቅር ጉዳይ ሊሆን አይችልም። ለማንኛውም ቢሮ አደርሼ ልምጣና የምስራችሁን እነግርሻለሁ። እሱ ጥሩ። መጣሁ። እሺ አታስብ ግርምሽ። ገኒ አንተን በጣም ነው የምትጠላ። ግን የእውነት ፈልገው ይሆን? ገነት ለምን ይሆን ግርማን የፈለገችው? እሱ እንዳሰበው ጥያቄውን ልትቀበል? ክፍል 11ን በሚቀጥለው ሳምንት ይዘን እንመጣለን። የዛሬውን የተጫወቱልን ከፍ ያለው እሸቴ እንደ ግርማ፣ እሱ ባለይርጋ እንደ ኢሳያስ፣ ሕይወት ደምለው እንደ ኢየሩስ፣ ደግሰው መንገሻ እንደ ፈለቀ፣ ባንቻ አምላክ አዲሱ እንደ ገነት፣ መንግስቱ እረታ እንደ መሐሪ፣ አሳሱ መንግስቴ እንደ ጥሩ ሰው ነበሩ። ደራሲ እሱ ባለይርጋ፣ አዘጋጅ አልማስ ቸኮለ።